እንደውም አስታወሳችሁኝ ቤሩት ተገደለች የተባለችው ልጅ ማለት ነው። አበሻዎች ላይ ሆኑ ይችላሉ። አዳምጡኝ፣ የሆነ ታሪክ ልንገራችሁ። የእውነቴን ነው የምላችሁ። እኔ ባይኔ ያየሁትን ታሪክ ነው የምነግራችሁ። ቤሩትም አለ እንደዚህ፣ ዱባይም አለ። በተለይ ዱባይ 2-3 ጊዜ የኛ አበሾች ተገድለው ሜዳ ላይ ይጣሉ ነበር። ከአቡዳቢ ወይ ከዱባይ ወደ አለይን የሚሄዱ ካርሊፍት የሚጠቀሙ እህቶቻችን ከባንጋሊ ወይ ፓኪስታኖች ምናምን ነው ይዘዋቸው የሚሄዱት ማለት ነው። ተደውሎላቸው መተው ነው የሚወስዱት። እና ብዙ እህቶቻችን በከረጢት በፌስታል በዚህ በዝባላ መጣያው ጥቁሩ ፌስታል ከረጢት አለ ቆሻሻ መጣያው አይደል? ከረጢት ስልቻ ነገሩ በሱ አርገው ቆራርጠው ነው ጥለዋቸው አሸዋ ላይ ጥለዋቸው የሚሄዱት። መኪና ውስጥ ገለዋቸው ተጠቅመውባቸው ለ5 ለ6 3 መኪና ደርድረው ተጠቅመውባቸው ነው ጥለው የሚሄዱት ዱባይ ማለት ነው። እንግዲህ ከዛሬ 8 አመት በፊት ነው የምነግራችሁ። አሁን 2018 ላይ ነን አይደለ? 2010 ላይ ማለት ነው። 2010 አካባቢ እዛ ነበርኩኝ። እንደዚህ ነው የሚያደርጉት። ከዛ ከዱባይ ወደ አለይን ከአቡዳቢም ወደ አለይን ከጃርጂያ ምናምን የሚመጡ ልጆች አሉ ወደ አለይን እና ብዙ ጊዜ ይገደሉና ብዙ አበሻ ይሞት ነበር። በጣም ብዙ አበሻ ይሞት ነበር። በዛን ጊዜ የነበሩ ልጆች መናገር ይችላሉ። ከዛ እኛ ደግሞ አለይን ነው የምንኖረው። ከአለይን ደግሞ እኛ ሀዲቃ እንሄዳለን። ሀዲቃ ማለት ጀበል እንሄዳለን። ሀዲቃ መናፈሻ ነው፣ ትልቅ ፓርክ ነው። ሁሉ ነገር አለው፣ ባህር ነገር አለው፣ ውሃ አለው። በጣም ደስ ይላል። ሩቅ ነው ግን በጣም ከከተማ ውጪ ነው። ተራራ ነው፣ ዳገትም ነገር አለው። የድንጋይ ማለት ነው። እዛ ስንሄድ መንገድ ላይ ሎካሎቹ መንገድ ላይ ሰው ይጭኑ ነበረ። ስንሄድ በካርሊፍትም በምንም ደውለን እንሄዳለን። ስንመጣ ግን የለም ካርሊፍት እሺ ብሎም የሚመጣልን የለም። እኛም አንደውልም ሲጀመር ወደዛ አይመጡም በባዶ። ከዛ ደግሞ ሰዓቱ አጓጉል ነው አንመጣም አሉ። ደወልንላቸው እኔና ጓደኛዬና አንመጣም አሉ። ከዛ በኋላ ምንድነው ያደረግነው? አንድ ሎካል አገኘንና ጠየቅነው። ሊፍት ጠየቅነው። ወዴት ናችሁ ሲለን ወደ አለይን ግቡ አለን። በጣም መኪናቸው ያው ሞደርን ነው፣ ዘመናዊ መኪና ነው። ገባን መኪና ውስጥ ሄደን ጓደኛዬ በጣም ቆንጆ ናት፣ ጋቢና ካልተቀመጥሽ አላት። ይህ ተቀመጭ አልኳት። ጋቢና ተቀመጠሽ፣ ምክንያቱም ፈርቶም ሊሆን ይችላል ብዬ ነው እንግዲህ። ጋቢና ተቀመጠሽ። ከዛ በኋላ ዘር ነው እንደዚህ መዝራ ነው። መዝራ ማለት ማሽላ፣ ብርቱካን፣ ሎሚ ምናምን እና ሙሉን የኛ አሁን ጫካ የምንለው መንገድ አለ አይደለ? ያ የዘር ጫካ ነው ሙሉን ማለት ነው። ዘር ብቻ ነው። ረጃጅም ነው ዘሩ፣ አይታይም ምንም በቃ አይታይም ከርዝመቱ የተነሳ ማለት ነው። እና አጓጉል መንገድ ነው፣ ጭር ያለ መንገድ ነው። እዛ አካባቢ ስንደርስ ይሄ ሰውዬ እዚህ አካባቢ ካልተዝናናን ይላል። እንዴ አሁን ከጀበል እኮ የመጣ ነው። እኛ ተዝናንተናል፣ ደክሞናል። ማታ ሆኗል፣ 4 ሰዓት አካባቢ ሆኗል። ተዝናንተናል፣ ደክሞናል። አይ ምን ችግር አለው ካልተዝናናን እዚህ አረፍ ብለን እንሄዳለን ይለናል። እና እኔ መብራትም ይዣለሁ ፓውዛም አለኝ ምናምን ይላል። ከዛ እኔ በጣም ደበረኝ፣ ቅፍፍ አለኝ እና እንሂድ አልኳት። ደግሞ በጣም ያቃዠ ነበር የዛን ሰሞን። እንሂድ ወይኔ ጉዳችን። ሰውየው ለምንድን ነው በቃ ምንም ማድረግ አልችልም እንዝናናና እንሄዳለን ትለኛለች። እሺ ብለን ወረደንና እሷ ከፊት ሄደች። እሱ እንትን ሊያመጣ ከመኪናው ከኮፈኑ ከፍቶ ሸራ ሊያመጣ፣ ሸራ ላምጣ ቆይ ሂዱ በዚች ጋር ነው ብሎ አሳየረና እኔ ከሱ ጋር ተከተልኩት። ቀልቃላ ነኝ። ከሱ ጋር ተከተልኩኝና እስቲ ዝም ብሎ በቃ ብቻ የሆነ ነገር ቀፎኛል። ዝም ብሎ ከሱ ጋር ተከትዬ ሳየው እዛ ሸራ ሊያመጣበት የሄደበት ቤቱ ውስጥ ትልቅ ገጀራ አለ። ጋቢና ኮፈን ውስጥ ገጀራ አለ። የእውነቴን ነው የምላችሁ፣ ለረጅም ጊዜ ባነን ነበር። ትልቅ ገጀራ አለ። በጓንት የተጨማለቀ ደም አለ። ላስቲኩ ደግሞ ሌላ ደም የተጨማለቀ ላስቲክ አለ። ሌላ ሸራ ነው ይዞ የወረደው። ከዛ ወይ ብዬ እኔ ነፍሴ ውጥት ብላ የሰማኝ መስሎኝ ቶሎ ዞር ብዬ እያልኩ እየተጫወትኩኝ አውቄ ካጠገቡ ዞር አልኩኝ። ከዛ ታሊ ሹፍቲያና አለኝ። ኧረ እኔ አላየሁም፣ ምንም አላየሁም። ምንድነው ሹባባ ምናምን አልኩትኝና ታሊ ኩዲ ሃይ አለኝ። ሸራውን ማለት ነው። እሺ ሸራውን እንዴት ልሸከመው? ሰውነቴ ነፍሴ ከስጋዬ ሊወጣ ሸራውን ያዥ ብሎኝ። ሸራው እንግዲህ ይሄኛው ንጹህ ነው። አንድ ሌላ ሸራ እዛ ውስጥ አይቻለሁ ብያቸዋለሁ።
ከዛ እሱ ከፊት ከፊታችን ኑ በዚህ ጋር ያለ ከፊታችን ስንሄድ ከዛ ምን አልኳት ጓደኛዬ ከዛ ሪች አልኳት ሰውየው መኪና ውስጥ ደም ጓንት ያረጋ አይቻለሁ በዛ ላይ ደግሞ ሸራው በደም የተጨማለቀ ደግሞ እዛው ውስጥ ቆንጨራ አይቻለሁ አሁን እዚህ ውስጥ ልንገባ ነው ጉዳች አለች ልቤን ያሽኛለች እንዴ ኧረ በእናትሽ ምን ለብሽ ነው የሚይዘው እና ምልጥ ከዚህ ውስጥ የእውነቴን ነው የምልሽ ሰውየው ከፊታችን ነው የሚሄደው ከፊታችን ኑ እያለን ስልክ እያወራ ነው የሚሄደው እኔና እሷ ከኋላ ሸራውን ጣል አረግነውና አምልጠን ከዛ ከማሽላ ከመዝራው ውስጥ እንደምንም ብለን ከዛ ከመዝራው ወተን እሱ ያወራሽም ጥጥ ወደታች ቁልቁለት ነው ወደታችን ወረደ እኛ ያንን ዳገት በሉት ከፍ እያለን ነው የምንመጣው እየሮጥን ነፍሳችንን አናውቅም መተን ዝም ብለን ሜዳውን አደባባዩን ይግዘለን ብለን ነው አደባባዩን ስንሮጥ ከዛ ከጀበል ቆይተው የሚመጡ መስሪዎች ጓደኛሞች ናቸው አስተማሪዎች ናቸው እየጨፈሩ መኪና ውስጥ ሰክረዋል ሞቅ ብሏቸዋል እየጨፈሩ ከነሱ ጋር እንዳበሻለ እየጨፈሩ ከዛ በእናታችሁ ስንላቸው ዛ መሃል መንገድ ላይ ወተን እነሱ በደም ባርገው መኪናውን እንዴት ፍሬን ይዘው በስፒድ ላይ ነበሩ አቁመው ኑ ቶሎ ግቡ አሉን ይሄ አበሻው ኑ ቶሎ ግቡ እነዛም የላ አሉንና መኪናውን አስነስቶ ግጥ ከዛ ምን ልታረጉ መጣችሁ አበሻው እዚህ አካባቢ እኮ ሰው እየገደሉ የሚጥሉበት ቦታ እኮ ነው ምን ልታረጉ መጣችሁ የት ሄዳችሁ ነው ምናም ጀበል ነበር ጀበል ተዝናንተ እነዚህ ውስጥ ምን ትሰራላችሁ እዚህ ውስጥማ አንድ ሎካል ሊፍት ይዞን መጥቶን እሱ እዚህ ካልተዝናን ወይኔ ያመለጣችሁ ዛሬ ተበልታችሁ ነበር እንዴት አጣቁም በሚዲያ ምናም እኮ የተነገረ ነው ብዙ ጊዜ እንዴት እዚህ አካባቢ እንዴት ይሄ አካባቢ እኮ በጣም አርድ ነው ለዛ ነው እንደዚህ ምን ነዳው ምናምን አለን አበሻው ነው የሚያወራን እነዛም ባረብኛ ያወሩናል እኛ እናውቅ ምን አያችሁ ሰውየው ሸራ ሊያወርድ ሲል እንደዚህ ያየው ሰውየው ሎካል ነው መኪናው ያስታውቃል የኡነቴን ነው ምላችሁ ገና መንገድ እንደጀመርን ትንሽ እንኳን አልሄድም ሰውየው ሄሊኮፕተር በሉት ባየር ላይ ነው የመጣው ኪት መጣ ሳንለው ባየር ላይ ነው የመጣው አዛርድ ያበራል ከዛ ደግሞ አዛርድም ሲለው ደግሞ ይተኩስ ጀመር ሰውየው ይተኩሳል እሱ አልሰማውም ልጁ ወጣት ነው መስሪው ያበረረ ጥሎት ይዞን የሆነ ጥሻ ውስጥ መንደር ውስጥ የሆነ ከተማ ደረስን ውስጥ ለውስጥ እንዴት እንዳመለጠው እኛን ማስገድላችሁን ነበር ብለው ጎማንም ይመቱ ጎማውን ቢሲለው ደግሞ በዚህ በመስተዋቱ በውስጥ ሾፌሩን ጭንቅላቱን ለመምታት በውስጥ ነበር ሲተኩስ የነበረውና ከእንደዚህ አይነት ህይወት አምልጠናል የኡነቴን ነው ምላችሁ አረብ ሀገር ያላችሁ ሴቶች አብዛኛውን የምትሞቱት በዚህ ነው እና አስታወሰችኝ ቤሩት የሞተችው ልጅ በጣም ነው ያሳዘነችኝ ብዙዎቹ እህቶቻችን ሞተዋል በዚህ ውስጥ ብዙ አስቸጋሪ ላይፍ አለ ስደት ላይ በጣም ተጠንቅቃችሁ ካልሆነ ሀፕን ነው የሚያደርገው ህይወታችን